ቪዲዮሽን ወደድሽ? እንዴት አትወደው? በቀላሉ እኮ ፈመስናት። ዶክተር ርብቃ ከባድ ውሳኔ ወሰነች። ራሷን ለማጥፋትም ወሰነች። እንዲሁም ደግሞ ባርኮንና ዲና ተፋጠጡ። በተለይ ደግሞ ለምንድን ነው ይህንን ቪዲዮ የለቀቀው በማለት ባርኮንን ታንቀዋለች ዶክተር። ይህንን ስታጋውም ደግሞ ግን ምንም አማራጭላትም። አሁን ላይ ሁሉም ሰው አይቶታል። ቴሌግራም ላይም ተለቀዋል። ያየችውም እሷም ቴሌግራም ላይ ነው። እናም ደግሞ እንዴት እሷ እንዴት ታደርጋለች? ቢያንስ እንኳን ዶክተር ነች፣ ግን ዶክተር መሆኗ ምን ላይ ነው እያለም ህዝብ በጣም ሲናገርባትም በዚህ ጉዳይ ደግሞ እሷ የምፈራውና እስከ ዛሬ ድረስ ራሷን ወይም ደግሞ ደብቃ ወይም አንገቷን ደፍታ ስትኖር የነበረው ቪዲዮ ዛሬ ሲለቀቅ በጣም ነበር ያዘነችው። ስለዚህ እሷ አሁን ላይ ምንም ነገር መኖር ከባድ ነው። ስለዚህ እኔ የምኖረውን ለት ነገር አሁን ላይ የለም። እናም ራሴን ማጥፋት አለብኝ በማለት ራሷን ለማጥፋትም ገመዷ ላይ ትንጠለጠላለች። ወይ እንደዚህ ቪዲዮን ትለቃለ በማለት ስትለውም ዲናና እንዲሁም ባርኮን እየተሳሳቁ ቆይሽ አሁን እኔ ለዚህ ተጠያቂ ነኝ ወይ? በመጀመሪያ ለምን ስራት አይኖርሽም ነበር? ያኔ ለምን ይህ ነገር ይመጣል ብለሽ አታስታውሽ ነበር? ለምንስ ቪዲዮ እስከሚትቀረጽ ድረስ እና ቁጫልሽ? ማን ቀረጸሽ ቪዲዮን? በመጀመሪያ ማን ቪዲዮን አወጣው ብለሽ መጠየቅ አለብሽ። ስለዚህ እኔ ለዚህ ጉዳይ ተጠያቂነት የለብኝም ወይም ደግሞ እኔ ልጠየቅ አይገባም ብሎ ባርኮንም ይላታል። ዲናም እየሳቀች አዎ እንዲሁም አንተ በፍጹም በዚህ ጉዳይ ልትጠየቅ አይገባም፣ ስለዚህ አንተ አይመለከትም፣ ራሷ ስታንቀላፋና እንዲሁም ደግሞ ስትባልግ የሚያሳየው ቪዲዮ ቢወጣም እኛን አይመለከተንም ብላም ትላለች። ባርኮንና ዲና ይሳሳቃሉ። በዛውም ልክ ደግሞ ዶክተር ርብቃ ስቅስቅ ብላ መሬት ላይ ወርቃ ታለቅሳለች። በቃ ህይወቴ የተበላሸ ማለት ነው፣ ካምባላ የምኖርለት ነገር ምንም ነገር የለም በማለት ነበረ። እሷም በጣም ስለተናደደች እና እንዲሁም ደግሞ ሁለቱም ሲያፌዙባትና ሲስቁባትኝ እኔ እገልሃለሁ ብላ ወሮሮ ስታንቀው ባርኮንም ወርውሮ አልጋ ላይ ጥላታል ነው። ቆይ ግን ቪዲዮሽን ወደድሽው እንዴት ነው ብሎም ስጠይቃትኝ እሷ ያለቀሰች ዲናም በጣም ትስቅና እንዴት አትወደውም? በቀላሉ እንደዚህ በዚህ መልኩ ስታየው በጣም ደስ ይላል እኮ እያለችም እነሱ በጣም ደስተኛው ነው እየተሳሳቁባት ነው። እሷ ግን በቃ ህይወት የተመሰቃቀለ። በተለይ ደግሞ ቤተሰቦቼ ያ አባቴ ካወቀ ወይም ደግሞ ከአባቴ እጅ ከደረሰ በጣም ያዝንብኛል። ስለዚህ አሁን ላይ የምኖረው ለምንድን ነው እያለችም ነበረ ሰቅሰቅ ብላ እያለቀሰች። እነሱ ግን በጣም ደስተኛው ነው እየተሳሳቁባትኝ። በተለይ ደግሞ እስከዛሬ ድረስ አብርሃምን እሷ እየተከላከለች እንደሆነና እነሱ የሚያደርጉትን ነገር እያከሸፈችባቸው እንደሆንም ይህን ነገር እያሰቡና እንዲሁም እያስታወሱ ከዚህም በፊት ነግሬሽ ነበረ፣ እኔ ታይ ብዬሽ ነበረ፣ ነገር ግን ደግሞ አንቺ ምንም አታመጣም አልሽኝ፣ ስለዚህ ይኸው ያመጣሁትን አየሽ ብሎም ይነግራታል። ይህ ሰዓት ዲናን ንቅ አድርጋም ትይዛታለች። አንቺ ቆይ ገልሻለሁ ብላም ትላለች። ዲናም እየሳቀች ባክሽ ወደዛ በቃ ህይወቴን እኮ አመሰቃቅላችሁታል። ከአሁን በኋላ ለምንም ምፈራ እንዳይመስላችሁ፣ ሁለታችሁንም ዋጋችሁን ሰጥቻችሁ እኔም እሞታለሁ ብላ ዶክተር ርብቃም ትናገራለች። ይህን ስትናገር ዲና ምንም አልመሰላትም ነበረ። አሁን ላይ እስከ ዛሬ ድረስ ነገሮችን ሁሉ ስታበላሽብኝ እንደቆየሽ እንዳትረሽ፣ በጣም መድረስ የምፈልግበት ላይ እንዳስቆምሽኝ እንዳትረሽ፣ ስለዚህ ይዛ ይህ ዋጋሽ ነው ደግሞ ብላ ትላታለች። በዛም ነበር በጣም ተናደዱት። ያልከኝም ሁሉ እያደረግኩ ነበር፣ አንተ ግን ደግሞ እያደረግከው እኔም ብቻ ሳይሆን ቤተሰቦቼንም አንገታቸውን አስደፋህ፣ አንተ አረመኔ ሰውነህ እያለችም አሁንም ቢሆን ታለቅሳለች። ዲናም ባርኮንን ይልህ እሷ ባለጌና እንዲሁም ደግሞ የማትረባ ስለሆነች ነው እንጂ አንተ ምንም ነገር አላጠፋም። እሺ ይህ ቅሌቷ እኮ ለራሷ ነው። ይህ ቪዲዮ መጀመሪያ እስከሚቀረጽ ድረስ የት ነበረች? ይህኔ እንደሚወጣ አታውቅም ወይ እያለችም ይህንን ስትናገራት ዶክተር ርብቃም እየባሰ የተናደደችበት እነሱ እየተባበሩና እንዲሁም ደግሞ በተለይ ሁሉም ሰው ቴሌግራም ላይ እየገባ የሚሰጣትን ኮሜንት እያየች ነበረ።
ይህንን ያደረገችው። እናም በጣም ተከፍታና እንዲሁም ደግሞ በጣም ደብሯት እያለ ልዩ መታ ልታጽናናት ብትሞክርም ግን ደግሞ እውነቱን ልትነግራትም አልቻለችም ነበረ። ፍቅረኛውም ደውሎ በሚያሳዝን ሁኔታ ቪዲዮዋችን ተለቋል ብሎ ሲላትም ምንም አይነት መልስ አልቻለችም ነበር። ይህ ቪዲዮ አንድ ቀንም ብሎ ይለቀቃል ብላ አላሰበችም ነበር። እዚህም በፊት ቪዲዮን አገኘሁት ብላም ከዛ ቤት ወጥታ ነበር። ነገር ግን ደግሞ ቪዲዮ እዛ ብቻ ሳይሆን እንዲሁም ደግሞ ሌላ ቦታ ላይ እንዳለና መልሶ በቴሌግራም እንደላከላትኝ ቪዲዮ እንዳልጠፋም በዛም ምክንያት እንደገና ነበር ተመልሳ እዛ ቤት የገባችው እንጂ ዶክተር ርብቃ ፋይሉን አገኘው ካሁን በኋላ ቪዲዮን አጥፍቻለሁ፣ ስለዚህ በምንም አያስፈራራኝም፣ እዚህ ቦታ የምቆይበት ጊዜም በጣም አጭር ነው ብላ ነበር ያሰበችው። ነገር ግን ቪዲዮ እንዳለ ስታውቅ ተመልሳ ባርኮን በሚላት ነገር ተስማምታ ስራዋን ቀጠለች። እናም አሁንም ቢሆን ደግሞ ይህ ቪዲዮ የተለቀቀው በዲና ምክንያት ነበረ። ዲና የማደርጋቸውን ነገሮች በእሷ የተነሳ እየቀረብኝና እየከሸፈብኝ ነው። ስለዚህ ሁሉንም ነገር አሁን ላይ እሷን እውነቱን ማጋለጥ አለብን ወይም ደግሞ አፏን ማስያዝ አለብን። ምንም ነገር አታመጡም እያለች ነው። ስለዚህ እኛ የምንፈልገውንም ነገር እየሰራች አይደለችም። እናም የምትፈራውን ነገር ማድረግ አለብን፣ ቪዲዮ መለቀቅ አለበት ብለው ሁለቱም ይወስናሉ። በዚህ ምክንያት ነበረ መጀመሪያ ቴሌግራም ላይ ቪዲዮዋቸው የተለቀቀ። እንደታየም ይህንን ስታይ ነበረ ዶክተር ርብቃም በቃ ካሁን በኋላ ህይወት የለኝም፣ ስለዚህ አጥፍቼ እጠፋለሁኝ፣ ግን ባርኮንን መጀመሪያ ገድዬ ነው እሱን እኔ ደግሞ የምሞተው ብላም ያሰበችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁን ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቢላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። በዛሬው ዕለት ምን ተፈጠረ የሚለውንም ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ዶክተር ርብቃም እንግዲህ ከባድ ውሳኔ ወስናለች። ይህንን ነገር ማስረዳትም ሆነ ህዝቡ ካየው በኋላ እኔ ካሁን በኋላ ህይወት የለኝም፣ የቤተሰቦችንም ሆነ የአባቴን ፊት ማየት አልችልም፣ ስለዚህ እስካሁን ድረስ ዋጋ ስከፍለት የነበረውም ለዚህ ነበር፣ ስለዚህ ካሁን በኋላ ምን ህይወት አለኝ ብላም ግን ደግሞ ባርኮንን መጀመሪያ አጥፍቼ እኔ እጠፋለሁ በማለት ዶክተር ርብቃም ራሷን ለማጥፋት ገመዷን አስተካክላለች። እንዲሁም በተለይ ደግሞ ቪዲዮን ከተለቀቀው ይልቅ ደግሞ ሁለታቸው የተዘባበቱ በተለይ ማናደዳቸው በመጀመሪያ እንደዚህ አይነት ቪዲዮ ለምን ሲባል ተያዘ፣ አንቺ ባለጌ ስለሆንሽ ነው እንጂ እያለችም ዲና ትነግራታለች። ዲና በጣም እያናደደቻትና በተለይ ደግሞ ይህን ነገር ስትናገራትኝ በዲና አፍ ተናግራም ስትስቁ ወይም ደግሞ ስትሰድባትኝ ያናደዳትና ነገር ግን ሁለታችሁንም ገላችሁና ከዛም በኋላ እኔ ሞታለሁ ብላም ነበር ያሰበችው። ይህን ነገር ግን ደግሞ አሁን ላይ በጣም ከብዷታል፣ በጣም ጉድ አድርጓታል። እናም ይህንን ነገር የለቀቀበት ምክንያትም ደግሞ እኛ ምንልሽ